ጋር ለመወያየት ዝግጁ ነኝ ይሄን አደርሱልኝ ለእፎይ ማታ ሲያነሳቸው በነበረ በቁርአንና በመጽሐፍ ቅዱስ ያነሳቸውን ውይይቶች ሁሉ ያነሳቸውን ነጥብ ሁሉ እኔ ከእፎይ ጋር ለመወያየት አንድ በአንድ ማታ ሲያነሳቸው ነበር አንስቶ በቁርአንና በመጽሐፍ ቅዱስ ለመወያየት ዝግጁ ነኝ እኔ ይሄን አደርሱልኝ አፋን ኦሮሞ ሳቶ አማርፋን በአማርኛም ይሁን በኦሮምኛ ቶኮን ገልገለ ካሳዳ ቱሮ እፎይ ቶኮን ኤደ ካሳዳ ቱሮ ረቲ መጫበ ቁልቁሉን ሳተው ቁርአናን መሪያችሁ ራብ ቆምፒዳን ወንኒ ሃሳድ ቱሮ ሁንደዛ መጫበ ኬሳ ፊደን ቶኮን ይተገርሲሰ ጀቹ ገድላቶች ውስጥ ኬሳ ፊደን ተገርሲሰ ጀቹ አንዳንዱን ሲያወራቸው የነበረ አላህ እግሩን እሳት ውስጥ ታስቀመጠ አይደለ አላህ ደግሞ የሱ አምላክ ላይ እግሩን እንዳስቀመጠ እኔ በገድላቶች መጽሐፍ አሳየዋለሁ ኢሳት አዳምጡት አላህ እግሩን እሳት ላይ ማድረግ እሱን ከገረመው እግዚአብሔር የሱ እግዚአብሔር እሳት መሆኑና አላህ እግዚአብሔሩ ላይ እግሩን እንደረገጠ እኔ ከገድላቶች አውጥቼ ያሳየዋለሁ ከኔ ጋር መወያየት ከፈለገ ማለት ነው እሱ በገባበት በሄደበት ውይይት በመጣበት እመልሰዋለሁ ነኝ ከኔ ጋር ለመወያየት ባነሳችሁ ነጥቦች ላይ ከኔ ጋር ለመወያየት ዝግጁ ከሆነ አምሬዲ መልእክትን አድርሱልኝ አፋን ኦሮሞቲን ይሳተው ዋን ኤደካሲ ቶኮን ኢሽረቲ መሪያችሁ ከበርባዱ ታተ ቆጳዳን ወአላን አብዳ ዮኪን ጀሃነም አከሽን ጨልጀቱ ፍሉከ ሽረገዳ በጀደ ቶሌ አላህ ሉከ ሽረዳ በጀናን አላህ ደክ ዋቀዩ ሰረሉ ከሳገዲ ዳቤ ነገር ሰ ዋቀዩ ሰ አብዳ ከቴ ነገር ሰ መጫፈ ቁልቁሉ ኬሳ አላህን ዋቀዩ ረሉ ከሳከካወቱ ለስ ነገር ሰ መጫፈ ሳራቸው ዳ ገድላቶች እኒ ባቴ ደም የቾ ዳ መጫፈታ እኒ ጉሬቴ ደም ቶሌ መጫፋ እኒ ኦፊሳቲ ከነም ቤተ ክርስቲያኔ ኢቲን ቡልቲ ከንጀዱ ኬሳ ፊደን ቶኮን ዋ እኒ ሃሳኦ ለሁንደስ ነገር ሰ ጀቹ ዋቀዩ ማለከተ ከነና ጌሳ ለመፋ ዋንኒ ካሳራ ቱሬ ቪዲዮን መከፍትልኝ ሰው ካለ አስገባለሁኝ ሼር አድርግለታለሁ በእንትን አንድ በአንድ መልስ መስጠት እችላለሁ አሁን እዚህ ላይ ሆኜ ያለኝን 45 ደቂቃ ተጠቅሜ መልስ ሰጠዋለሁ ማለት ነው እሱ ሲያነሳቸው የነበረውን አንድ በአንድ ሰጠዋለሁ ማለት ነው መልስ ሲጀምር ልክ ሰሂህ ቡኻሪ ላይ ሲጀምር ሰው ራሱ ተዘጋጅቶ መጥቶ ሰሂህ ቡኻሪ 49 59 ይላል እንዴ የለም እንደዚህ ምለው እዛ ላይ የለም በጭራሽ በቃ የተሰጠውን ነገር ብቻ እዛ ላይ አዘጋጅቶ እዛ ላይ አስቀምጦ ነው የመጣ ከንጅሩ ሰሂህ ቡኻሪ አፍተሚ ሰገል ሸንተመረከ ጅሩ ዋን ከና ከዱበቱ ከብራ ሰሂህ ቡኻሪ አፍተሚ ሰገል ሰደተሚ ሰዲር ከጅሩ በከኒ ጀድረ እንጅሩ ወሊገለ እንስ ማለኒ ገጀኒ ጀልቀ በካስ ጀቹዳ እሱ ያነሳው ምንድነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በርግጥ እሱ ሁሉንም እንደመለሰ ተስፋ አደርጋለሁ እስከ መጨረሻ ስላላዳመጥኩ ነው ገና እጨርሰዋለሁ እንደው እኔ ከሰማችሁ አንድ ነገራቶች ቦታውን እንኳን ሳቅ ዝም ብሎ መጥቶ ሰሂህ ቡኻሪ 49 59 ላይ ስል ራሱ አዘጋጅቶ በመጣው ፋይል ላይ ስንሳሳት በጣም ነው የምገርመው ሳነብ ሐዲሱን ከኛ ሳይ እዛ ላይ ከጎግል ላይ ተሰጠው ነገር ብቻ ይዞ መጥቶ ቁጥሩን እንኳን ስሳሳት አዳምጡ አስቡት አንድ ሁለተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ ቁርአን ሲወርድላቸው በነበረ ወህዩ ተቃረጠ ኡሙ ጀሚል የምትባለው ያቺ የተረገመችው አላህ በቁርአኑ ስለሷ ተናግሯል ሱረቱል መስር ላይ መጣችና ለሱ ምን አለች ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም መቼስ ያንተ ተቃራኒ እንዲያደንቅ አትፈልግ ተቃራኒን ከንከ አከሲጀጁን በርባዲን ነምንስ ሙርማንከ አከሲጀጁን በርባዲን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዱፍቴ ጀቴ ከነብዩ መሐመድ ሞርሚቱ ነብዩማ ሳኒ ፍረነ የነሱ ነብይነት አትቀበልም አላህ አንድ ነው ብላ ማትቀበል ጣዖት አምላኪ ናት 360 ጣዖቶችን ስታመልክ የነበረች ናት እሷ ምን አለች ያ መሐመድ ሰለላሁ ዐለይሂ ወሰለም ሰይጣን በዚህ ለቀን አልመጣም አለች ሰይጣን ከጉያለ ማይዱፍኔ ጀቴን ተሳዳቢ ስለሆነች ነው ልክ እንደሱ ተሳዳቢ ስለሆነች ተሳደበች ለዚህ እኮ ነው ከነሱ ለምዶ ያውን ያሉ ሰዎች ምሳደቡት እንደዚህ ናቸው
ከጣዖት አምላኪ የወረሱት ናቸው ነው እፎይ ስድብን የምሳደቡት። ምክንያቱም አላህ ቁርአኑ ላይ ምን ይላል መሰላችሁ? ሱረቱ ዛሪያት ላይ ምዕራፍ 56 ላይ አተዋሰው ቢህ ይላል አላህ። እነዚህ ስድቦችን ተወራርሶ ነው እንዴ? አደራ ተባብሎ ነው እንዴ አንዱ ከአንዱ ተቀባብሎ የምሳደቡት ይላል አላህ ሱብሓነሁ ወተዓላ። አያችሁ አተዋሰው ቢህ። ስለዚህ ምንድነው የሚያደርጉት? ከነዛ ጣዖት አምላኪዎች ወረ ጣዖት ያመለኩ ራፍረተኒ ስድቢ አችቲ ነብዩ መሐመድን አረብሳቱን ጀርስ ድፈና ሲቲ አከዘደን አላህ ይሄው ምንድነው ሰይጣን ነው ይላል እንዴ? ኢየሱስ ክርስቶስ እብድ ነው ከተባለ በመጽሐፍ ቅዱስ እነዛ ፈሪሳውያኖች ኢየሱስ ክርስቶስ እብድ ነው ሲሉት ነበር። ታዲያ ኢየሱስ ክርስቶስ እብድ ነው እንበለውኛ? እንበለው እንዴ? ኢየሱስ እብድ ነው ንገረኝ እስቲ። ይሁዳኖች ኢየሱስ ክርስቶስ የዝሙት ልጅ ነው ሲሉ ነበር። የዝሙት ልጅ ነው እንበለውኛ? እነሱ እንደሰደቡት እና እንሳደባቸው? ኑት አከጀር ኢልመዝና ተዳን አረብ ሲኑኒ ኢየሱስ ክርስቶስ መራታ አከጀረ ኑት መራታ ደጀናኔ። ምክንያቱም የኢየሱስ ክርስቶስ ተቃራኒ ሰዎች ናቸው ይሄን ስድብ መጥቶ የተሳደቡት። የነሱ ስድብ ደግሞ ለመጽሐፍ ቅዱስ መረጃ ሊሆን አይችልም፣ ለኛም መረጃ ሊሆን አይችልም። ሲሳደቡት ነበር። አዎ ሲሳደቡት ነበር ልን እንችላለን። ግን ኢየሱስ ክርስቶስ እብድ ነው ልን አንችልም። የዝሙት ልጅ ነው ልንለው አንችልም። እኛ ተስማማን። ሌላኛው አላህ ይወርዳል አንድ ነቢያቶች አስተምረዋል እንዴ አለ። ታዲያ ለምንድን ነው ያላስተማሩት? ብሎ ክዳን አላነበብክም እንዴ? በነገራችን ላይ አላነበብክም። አንተ ብታነብ እኮ መጠየቅም ነበር። ኦቶማቻ በኩልኩሉ ከኩህ ሞፋዱ ቢሰጅራት ሩፍቴን ጋበትበ ዋቀዮ ገዲም ቦአዩ ነብይ ከምት በርሲሴ ጀድ እንዴ ኮታ ገዲቡኒ አፋንሳኒ ወሊና ማግኖ ጀቻን ጥሬ ዋቀዮ ኑ ሄደን ቋንቋቸው እንደባልቅ ወርደን ቋንቋቸው እንደባልቅ ስላልነበረም እንዴ መጽሐፍ ቅዱስ ነቢያቶች ሰብከዋል ይላል እንዴ? በቃ መጽሐፍ ቅዱስ እንዳላነበብክ እኮ ታስታውቃለህ እንዴ? ኑ ወርደን ቋንቋቸውን እናደባልቅ ስለነበረ እግዚአብሔር አይደለ እንዴ? እንውረድ። በእግሩ ነው በጭንቅላቱ ነው በምላሱ ነው በጥርሱ ነው ሲወርድ ነበር ወይስ ተንፏቀቀው በቂጡ ነው ሲወርድ ነበር? እግዚአብሔር እንዴ ነገረኛ። እንደዛ ከሆነ በምኑ ነበር እግዚአብሔር ሲወርድ ነበር? እንውረድ አለ። በምንድን ነው? በእጁ ነው? በጭንቅላቱ ነው? በጀርባው ነው? በሆዱ ነው? በቂጡ ነው? በጭንቅላቱ ነው? አንተ በመጣህበት መልሰሃለኝ። ወንድ ኮንክ በዚህ ዙሪያ የምትወያይ ከሆነ አንተ እኔ በዚህ ዙሪያ በዚህ ትናንት ስታነሳቸው በነበረው ዙሪያ መወያየት ከፈለክ በአማርኛም ይሁን በኦሮምኛ። እኔ በአማርኛ በርግጥ ብዙ ተወያዮች ስላሉ አማርኛን ትቼ ነበር። እንደው እነሱን የምትፈራቸው ከሆነ ከኔ ጋር መግባት ትችላለህ። እግዚአብሔር በምን ሲወርድ ነበር ንገረኝ። ኑ እንውረድ ስል እንደው አብ ወልድ መንፈስ ቅዱስ ነው ከተባለ በምናችሁ ሲወርዱ ነበር? እሺ ሌላኛው ጥያቄ አላህ በሁለት እጆቼን አዳምን ፈጠርኩ አለ። አላህ እጁን ታጥበዋል አልከኝ። ታዲያ ኦሪት ዘፍጥረት ላይ እግዚአብሔር በእጁ አይደለም እንዴ እንትን አለ? በእጁ አይደለም እንዴ አዳምን የፈጠረ? ተመልሶ እጁን ታጥበዋል አምላክ? እሺ የእግዚአብሔር እጅ ጣቶች አሉ? ያንተ እግዚአብሔር እጅ ጣቶች አሉ ወይስ የለውም? ንገረኝ፣ እንደው ንገረኝ በእናትህ። እጁን ተመልሶ እግዚአብሔር ታጥበዋል? በጣም ታዛዝናለህ እውነት። እንደው ርዕሱ አይደለም እኮ ሲጀምር ምን እዛ ውስጥ ከተተ? ምን አጨናነቀ? ማልቶች ጌሰስ ጌሰ ዋቀዩ ሀርከ ዲቀቴራ አዳሚን ጋፈ ኡሜኬ ሀርከ ሳዲቀቴ ዲቀቴን ኒቀኔ ማንሲ ዲበሴን ለክ ድርቀመነ ዲበጀናን ሞ ሴራ ኡማ ኬሰቲ ዋቀዩ አዳሚን ሀርከ ሳቲን ኡሜኒ ሀርከ ሳዲቀቴራ ዋቀዩ ኬነትም የትሜ ንገረን እንደው ሰው በራሱ መጽሐፍ ውስጥ ያለውን እንዴት ብሎ እንትን ይላል? ሌላኛው
አላህ ከአርሹ በላይ ተደላድሯል እላለ። አንድ ነብይ ያስተማረ አለ እንዴ አለ ሞልቶ እንዴት እግዚአብሔር ተደላድሎ አይደለም እንደዛ ላይ እንትን ላይ የሚቀመጠው በመጽሐፍ ቅዱስ ላይ አልጋው ላይ የሚቀመጠው መሬቱስ የእግዚአብሔር መረገጫ ነው፣ ሰማይ ደግሞ የእሱ መቀመጫ ነው ይላል እንደ መጽሐፍ ቅዱስ። በምኑ ነው የሚቀመጠው? እግዚአብሔር በቂጡ ነው የሚቀመጠው? እስቲ አንተ እንደመጣከው በአንተ ሎጂክ ልጠይቅ። እግዚአብሔር መቀመጫው በእግሩ መሬትን ይረግጣል ተብሏል። እግሩ የእሱ መረገጫ ነው ተብሏል። የሚቀመጠው በቂጡ ነው፣ በሆዱ ነው፣ በጀርባው ነው፣ በጭንቅላቱ ነው። በምን ይቀመጣል? እስቲ አንተ በጠየቀን ጥያቄ እንጠይቅ። በምን ይቀመጣል እግዚአብሔር? እንደው ዮሐንስ ራእይ ላይ ዙፋኑ ላይ ተቀምጦ እግዚአብሔር የለም እንዴ? ዙፋኑ ላይ ሲቀመጥ የነበረው በምላሱ ነው፣ በአፉ ነው፣ በጆሮ ነው፣ በጭንቅላቱ ተተክሎ ነው፣ በቂቱ ተቀምጦ ነው፣ በጀርባው ነው። ማሊንታይ ዋቀዮኬ እቹን ስትኑ ጋፈቴ አካታቲ ኑ ጋፈቴን ሲያጋፈን ነው አካቲ ኑ ጋፈቴን ሴሮማ ከሰትስ ከኩሞፋ ከሰትስ ጅራ ዋቀዮ ዙፋኔ ሳራ ስሬ ሳራ ታይ ጅራ ጀን ማሊንታይ ገራሳቲን ታይሞ ዱግዳሳቲን ታይሞ መታሳቲን ታይሞ ሁዱሳቲን ታይሞ ማሊንታይ ጅራ ዋቀዮን ተገርሲስሜ ኢየሱስ ሰቡኬ ታይ ጅራ ጀዳሜ በምንድን ነው ተቀመጠው? ሌላ ጥያቄ ልጠይቅ። እሺ እግዚአብሔር እግር እንዳለው ነግሮናል። ምድር የሱ መረገጫ ነው ተብሏል። የእግዚአብሔር እግሮች ጣት አላቸው ወይስ ድሙሽሙሹ ነው? እንደ ቁርጪዎች፣ ቁርጪ ማለት እንዲ ቁርጪን ቁመን ቀብዱ ጀዳማ ንብረት የእግዚአብሔር እግር እንዶ አንተ በጠየቀን ነው የምጠይቀ። አንተ በጠየቀን አንተ ባመጣከው ሎጂክ ልጠይቅ ነኝ። ግዳጅ የእግዚአብሔር እጅና የእግዚአብሔር ጣት ማየትና ማወቅ የምትፈልግ ከሆነ እስቲ እኛም ማወቅ እንፈልጋለን። የእግዚአብሔር እግር ድሙሽሙሹ እንደዚህ ነው? አከወረ ቁርጪትሞ ጣት አለው እግዚአብሔር። ጣት እስካለው አንተ እንደምታስብ ከሆነ አምላክ አንተ እንደምታስብ መሆን ካለበት ልክ አንተ እግር እንዳለ አቆፊኬ ሉከ ቀብዱት ዋቀዩ ሉከ ቀባቹ ቀበታናን ያንተ እግር መምሰል አለበት። እግር ስክ ስለተባለ የእግዚአብሔር እግር እንዳንተ መምሰል እንትን ይላል ካለ የእግዚአብሔር እግር ድሙሽሙሽ ነው? ልክ እንዳንተ 5 ጣቶች አሉት ወይስ 10 ጣት አሉት? ከዛስ የእግዚአብሔር እግር ጣቶች አሉት ወይስ የሉትም? ጣቶች አሉት ወይስ የሉትም? ንገረን እስቲ አንተ ባመጣከው መስፈርት፣ አንተ በጠየቅከው እንጠይቅ። እኛ ሙስሊሞች አላህ Subhanahu Wa Ta'ala ليس كمثله شيء وهو السميع البصير እግር አለው ስንል ልክ እንዳንተና እንደኔ እግር አንለው። እጅ አለው ስንል ልክ እንደኔና እንዳንተ እጅ አይደለም ብለን ነው የምናምነው እኛ ሙስሊሞች። አላህ ከአርሽ በላይ ሆነ ስንል ልክ እንዳንተ እግዚአብሔር እንትላ ተደላድለዋል ምትለው ተቀምጧል የሱ ዙፋን ላይ እንደምትል ዙፋኔ ሰራታ አይራ ከጀቱ እኛም ተቀምጧል አንልም። እኛ ከአርሽ በላይ ሆነ ነው የምንለው። እኛ አላህን በሰው አናመስልም። አላህ ሰው አይደለም፣ ሰውን አይመስልም። አንተ ግን እግዚአብሔር እንደዚህ ስለተባለ መጽሐፍ ቅዱስ ላይ መምሰል አለበት ከተባለ እንደው ትነግረናለህ። እንደው ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ኑ በእኛ መልካችን ምን እንስራ ይላል? ምን እናደርግላል? ሰውን እንፍጠር አይደለም ብለው። ታዲያ የእግዚአብሔር መልክ ከነዚህ ሰዎች የሚመስለው ጥቁር እንደኔ ፂምስ አለው ወይስ የለው? አጭር ነው? ረጅም ነው? ቀጭን ነው? ወፍራም ነው? እስቲ እኛ በሱ ምሳሌ ተፈጠርን አይደለ? እናንተ እንደምትሉት የእግዚአብሔር ምሳሌ ነን ነው የምትሉ። አንተ በጠየቀን መልክ እግዚአብሔር ነጭ ነው? ጥቁር ነው? ረጅም ነው? ቀጭን ነው? ወፍራም ነው? የትኛው ነው? ሰዎች እኮ ወፍራም አሉ፣ ቀጭን አሉ፣ ምን አሉ? እስቲ የትኛው ከመጓ ቀዮ እንዲካን ከቲ ነቲማ ጭራሽ ከርዕሱ ጋር የማይገናኝ የማይመስል መጥቶ እዚህ ላይ ይወራል። ዒባ አይደለም። ራስ ትልቅ ሰው መስለ መጣ። ይሄን ሁሉ ጺም አሳድገ መጣ። ባዘጋጀው ባወጣከው መስፈርት አንተ የትኛውን አምላክ ሰበኩ ብለ ማምጣት ስኖርብህ መጥተህ ሌላ ታወራለህ።
እግዚአብሔሮች ከዚህ በፊት ነቢያቱ ሰብከው የነበሩት እኮ እግዚአብሔርን አልሰበኩም በጭራሽ። አይ ብለህ ደግሞ በአረማይክና በግሪክ የምትመጣ ከሆነ የሰበኩት እኮ ያህዌ ነው። ያህዌ ደግሞ የይሁዲዎች እግዚአብሔር ብቻ ነው፣ የእስራኤሎች እግዚአብሔር ብቻ ነው። የእስራኤል አምላክ ስለሆነ ስናገርልህ እንደ የኢትዮጵያና የሌሎቹ አይደለም እኮ። እነሱ ሰብኩት የነበሩት እኮ በአዲስ ኪዳን በብሉይ ኪዳን ላይ የእስራኤልን አምላክ ነው፣ ያንተን አምላክ አይደለም። ያስ ግደሉ ስለነበረ ጨርሱ ስለነበረ ትንሹን ትልቁን ቀጥቅጡ ስለነበረ የያህዌ የሚባለው የእስራኤሎች አምላክ ብቻ ነው። የእስራኤል አምላክ ስለ የነገረ አታፍርም? ስለዚህ በጣም የሚገርማችሁ ወላሂ ውሱ በቃ አኽላቅ በተሞላበት ጥኑ ስነ ምግባር በተሞላበት ስሳደብ እንደምንም ስል ከርዕሱ ወጥቶ ሌላ ሲያወር ምንም ሳይለው በተረጋጋ ስመልስለት በተረጋጋ ሲያናግረው በጣም ያስደንቃል። ከሱ ያነሰ ልጅ ነው ገና ውሱ። ይሄኛው ጽም አውጥቶ ሸምግሎ የሚያወራው ስለ ስድብ በቃ ቁርአን ላይ የሌለ ሐዲስ ላይ የሌለ። ለማንኛውም ለመጨረሻ ጊዜ ደግመዋለሁ፣ ማታ ባወራቸው አንድ ባንድ ባነሳቸው ነጥብ ከኔ ጋር መወያየት ከፈለክ ጥሬን አቅርቤልሃለሁ። ዮዋን ገልገላረት በኦሮምኛም ይሁን በአማርኛ ዋን ገልገለ ካስተረት መሪአቹ ዮ በርባደ አነፋነ መሪአቹ ደንዴስ ወልቤክነስ ስሚቲ አቦኒ ከወርስ ድሮ ቱረን ነቤከኒ ወርነ ፋነ መሪአተን ገናቱ አትን አለቲን ጀቹ ዛት ሚንስ ኢቶቲ ዋይ ቲክቶኪን ቤኪን ኦቶቲ ዋይ መጻፍ ቁልቁሉን ቤኪን ጋፋቴ ቆሪቻ አዳ ጉርጉሩ ዳፋ ስረተችስ ባቴ አሶፍቱ ሰና ኑቲ መሪ ከነ ወጋሜ ቀፈ ደምሲስ ነር ፎሎሪንግ ሲ ጉደቱ ድናን ዋይ ቆሪቻ መዳኒቲ የስራ ጉርጉሩ ጀልቀብደ ዲፍቲ አረበ ጀልቀብደ በረት አቦቲ ገነ ቤከ ወረ መጻፈ ሲድሩና ወሊ መሪያታ ቱሬት አንተም ታቀኛለህ ተወያየን ስንት ሚውት ስታደርገን በነበረ ቤት ላይ ስንወያይ። ለማንኛውም ጥሬን አቅርቤልሃለሁ። በጭራሽም ከውሱ ጋር አትመጣጠኑ። እንደው እምራን ቢሆን አንድ በአንድ ገድላቶች ላይ ያሉ መጽሐፍቶችን እያወጣ መጽሐፍ ላይ ያለን አንድ በአንድ እያወጣ አንተ በመጣህበት መልሰ ነበር። አንድ በአንድ አምነህ ተቀበል። ይሄን ታውቃለህ፣ አንተም ታውቃለህ። ለማንኛውም በጣም አዝኛለሁ። ክርስቲያኖች ይሄን የክርስቲያን አፖሎጂስት ነው ብሎ ከሱ ስር መሄድ ውርደት ነው። ወላሂ ለእናንተ ውርደትና ዝቅጠት ነው። ስንት ቁርአን የሚያውቅ ክርስቲያን ውስጥ የለም እንዴ? አለ እኮ ክርስቲያን ውስጥ መጽሐፍ ቅዱስን በደንብ የሚያውቅ ሰው አለ እኮ ክርስቲያን ውስጥ። እናውቃለን። እነሱ እኮ ለውይይት ሲጠሩ አልመጡም። እነሱን ተከተሉ፣ ተሳዳቢን አትከተሉ። እናንተ ክርስቲያኖች ከአዋቂዎች ትማራላችሁ። ስለ ቁርአንም ቢያወሩ ከነሱ ጋር ተማሩ። ስለ መጽሐፍ ቅዱስም ቢያስተምሩ ከነሱ ተማሩ። አሉ ብዙ ክርስቲያኖች ወላሂ የምናውቃቸው አሉ። በጥሩ ስነ ምግባር የሚያስተምሩ አሉ እኮ። መወያየትም ከተፈለገ በጥሩ ስነ ምግባር መወያየት የሚፈልጉ አሉ። ግን እነሱ ራሳቸው ምን ያደርጋሉ? መልሶ ይሄ ልጅ ስር ይቀመጣሉ። ራሳቸው ችግሩ ይሄ ነው። እሱ ስር ይደበቃሉ። እነሱ የሚፈልጉት ብቻ ይሄ ሰውዬ ሙስሊምን እስልምናን ይሳደብ እንጂ ምንም አያገባቸውም። እውነት ተሰበከ ውሸት ተሰበከ ምንም አያገባቸውም። ብቻ ሙስሊሙን የተሳደበ ሰው እነሱ ጋር ጀግና ነው። እንደዚህ አይደለም ወገኖቼ። እኛ ህይወትን ለማዳን ነው እዚህ ላይ የምንቀመጠው። ሰውን ለመሳደብ አይደለም። እምነትን ዝቅ ለማድረግ አይደለም። አንዱ ከአንዱ ለማስበለጥ አይደለም። ያለው እውነታ የቱ ጋር እንዳለ ሰዎች ይማሩ፣ ከእሳት ይድኑ ብለን ነው። አይ ያ ሳይሆን የተመጣበት ሳይሆን የተነገረው ሳይሆን ሌላ ሬስ አምጥቶ
አላህ ያጠማል ይላል መጥቶ። አንተ ካጠመምክ አላህ ምን ያደርግልሃል ታዲያ? በግዳጅ መጥቶ ደበድበህ እንደ ፍሪ ዊል አለ እኮ አንተ እንደ ሰው። በእርግጥ መጽሐፍ ቅዱስ ላይም እኮ እግዚአብሔር ያጠማል ይላል እኮ። ድንገት እኔ እስከ መጨረሻ ሳዳምጥ መልሶችንና ሪባት ያደረጋችሁትን ጥያቄና መልስ ላዳምጥ እችላለሁ። አንድ ሰዓት ከ45 ደቂቃ ብቻ ነው አዳመጥኩትና ፍርዓውንን እኮ ያጠመመው አምላክ እኮ ነው የምለው መጽሐፍ ቅዱስ። ነቢያቶችን መጥፎ እንዲናገሩ ያደረግኩት እኔ ነኝ ይላል እኮ መጽሐፍ ቅዱስ አዲስ ኪዳን ላይ። አንድ ቦታ ላይ አምጥቶ አላህ ሰይጣን ነው የሚለው አላመጣም። የሙሐመድ አምላክ ሰይጣን ነው የሚለው አላመጣም። አንድ ነገር ማለት ነው የነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ተቃራኒ እነሱ ለመሳደብ የተጠቀሙትን ተጠቅሞ መጥቶ ይሳደባል እንዴ? በሰው አፍ መሳደብማ ማንም ይችላል እኮ። እኛም እኮ በተን በይሁዳንና በፈሪሳውያን ቋንቋ አፍ እኮ መሳደብ እንችላለን እኮ ኢየሱስን። ግን ያ አይደለም እውነታው። እውነታው የምንፈልገው መጽሐፍ ቅዱስ ላይ የተገለጸው አምላክ ወይስ ቁርአን ላይ ያለው አምላክ ነው ትክክለኛ አምላክ የሚል ልታስተምሩን የመጣችሁ መስሎን ነው። ደረትህን ነፍተህ መጥተህ አላህ ነው ወይስ እግዚአብሔር ነው የሰበኩ ስትለን የትኛ እግዚአብሔር ልነግርህ ነው ብለን ስንመጣ እሱ ስለ እግዚአብሔር ትተህ እግዚአብሔር ቸር ነው ይለናል። እግዚአብሔር ቸር መሆን እኮ እንትኖች ያውቃሉ፣ እምነት የሌላቸውም ያውቃሉ እኮ። እነዚህ ዋቄ ፈታም ያውቃሉ እግዚአብሔር ቸር መሆኑን እኮ። እኛ ያ እግዚአብሔር ማን ነው? ያ እግዚአብሔር ነቢያቶች ሰብኳል ወይ አንተ የምትለውን የምለው ነው ስንጠብቅ የነበረው። እስማማን። ስለዚህ በጣም ነው የምታሳዝነው። ለማንኛውም አልሐምዱሊላህ ሙስሊም ስላደረገን አላህ ጌታችን ለምጠይቁ ለምናገሩ ለሚያወሩት ሁላ መልሳለን። ተስማማን። ግን እንደዚህ ተዋርዶ መግባት በጣም ነው የሚያሳዝነው። ወላሂ በጣም ነው የሚያሳዝነው። እኛ ራሳችን ጥሪውን አቀርበን ብንሆንስ እንዴት ነው የሚሆነው? ራሱ ባቀረበው እንደዚህ ከሆነ እኛ ርዕስ መርጠን ብናቀርበው ከዚህ ወረደ ሆኖ ይመጣል ማለት ነው። ብያችኋለሁ፣ ከዚህ በፊትም ብያለሁ ብለናል። ደግሞ ይሄ ልጅ ስድብ እንጂ መጽሐፍ ቅዱስም ቁርአንም አያውቅም ብለን ስንነግራችሁ አንሰማላችሁ። ይኸው አያችሁ አይደለ? ማታ አያችሁ። እንደው ከሱ በቃ ምንም አንድ ተከታይ የሌላቸው ከሱ ይበልጣሉ። በጣም የምገርማችሁ በጣም ነው እንትን የምንለው። እሺ ለማንኛውም እስቲ አንዳንድ ክርስቲያኖች ላስገባ ትንሽ ደቂቃ ስላለኝ ማለት ነው። ክርስቲያኖችን ላስገባ። ኔትወርኬ ነው ያስገባ አይደለም፣ የላኩላችሁ ነው። የላኩላችሁ ነው። ክርስቲያኖች ግቡ። ክርስቲያኖች ሴና ወረፋና ማሪፋና እንደኛ ወብሳ ኢንሻአላህ ምንም አይደለም። አልተቆጠኩ አሁን ከስር ስትጽፉ ነበራችሁ ክርስቲያኖች ላይ ተገባችሁ። ምን ውጧችሁ ነው? እስቲ ቁጥር ጻፉ ላስገባችሁ። ቁጥር ጻፉ ነው ላስገባችሁ። አሁን ከስር ስትሳደበው አልነበረም እንደ ሳወራ? አንድ 5 ደቂቃ እንደዛ ነው አለኝ። ክርስቲያን ነው አልኩኝ። ክርስቲያኖች ካላችሁ ከሌሉ ደግሞ ሙስሊሞችን ላስገባ። ምንም ማድረግ አንችልም። ወሬ ብቻ ናችሁ። ለዛ እኮ ነው የምትገርሙ ወሬ ብቻ።
ላሌ አለማየሁ ክርስቲያን ልክ የላለሁ ግባ ተከ እንጅረን ንስሪ እንጀደ በር ክርስቲያኑን ከነ በቃ እፎይ እፎይ ጀጠዚ ባች ደምተ እፎይ እፎይ ይላሉ። እዚህም እዛም ሄዶ አየን እኮ እፎያቸው አየንላቸው። ተውት፣ ስድብ ብቻ ነው እሱ ስንላችሁ አንሰማላችሁ። አይ በቃ ከድፍረትም ድፍረት እኮ ሰው አራት ሰው ናችሁ ምን ሆናችሁ ስል ነበር። አፈርንባችሁ እውነት እሱን እንደዚህ እኔ አምላክ የኔ ጌታ እያላችሁ ስታመልኩ ነበረ። እፎይ እንደዚህ ከሆነ ሌሎቻችሁ እንዴት ልትሆኑ ነው? እንዴት ልንሆን ነው? ክርስቲያኖች ግቡ እስቲ ግቡና ላሌ አያለው ደጀዳ አለማ ነው ላሌ አለማየሁ ጅርታ አርፋሴኔስ ክርስቲያና ሰዓቲን ቀቡ ዋን ta'eef yoo danda'ame akka seentaniin baladha maayii keessan deeqaa muraasa qaba. السلام عليكم ورحمة الله وبركاته. أرفازين إسلاما دكتور عبد الرزاق السلام ورحمة الله وبركاته. دكتور ክርስቲያኖችን እያስገባው ነው። ግቡ። እኔ እኮ ፌስቡክ ላይ አይቻለሁ፣ ውሸት መስሎኛል እንጂ እንትን አላልኩም። ከውይይት በኋላ እኔ አላየሁም ተይጄ ስለነበር 28 ሰው አላችሁ እኮ እናንተ ውይይት ከመጣችሁ ክርስቲያኖች ከቤተ እምነቱ ይወጣሉ ብለን ከዚህ በፊት አልተናገርንም እንዴ? እናንተ እውነቱን ተናገሩ፣ አትዋሹ። ውሸት ጥሩ አይደለም በየትኛውም ሃይማኖት። ምንድነው ዋሸ ነው ለለ? ኧረ ብዙ ነገር እየዋሻችሁ ነው። መጀመሪያ ማን ነው እምቢ ያለው? የእናንተ ኡስታዝ ነው እፎይ ነው? እፎይ እኮ አሁን እምቢ ስለተባለ ሳይሆን በውይይቱ ላይ ነው የተገኘው። አሁን እኮ ተወያይተዋል። በተወያዩት ነገር ላይ ጥያቄ አለሽ? አይተሻል? ሲወያዩ አላየሁም። አንዱ ብሎ ሲቀራ ነው የወጣሁት ነው። ካላየሽው ተይ እና እንደው ከፈለግሽ ጥያቄዎችን ልጠይቅሽና መልሽልኝ እስቲ። እግዚአብሔር በመጽሐፍ ቅዱስ ላይ ኦርቶዶክስ ነሽ ወይ ጴንጤ ነሽ? እኔ ጴንጤ ነኝ። ኦኬ፣ ጥያቄ ልጠይቅሽ። እግዚአብሔር አዳምን በእጁ ነው በምንድን ነው የፈጠረው? እሱን ልመልስልህ አይደለም፣ ውሸቴ ገርሞኝ ነው የገባሁት። ይሄን ካላወቅሽ ውሸቴን ተቀምጠሽ ተማሪ፣ በቃ ችግር የለውም ተይ። አይደለም ማታ ያየሁት ነገር ምን አየሽ ታዲያ? አንቺ አላየሁም አልሽ እኮ። ውይይቱን ካላየሁት የእናንተ ኡስታዝ ነው እምቢ ያለው። እሺ እምቢ ካለ ለምን ተወያይቷል እኮ። አንቺ አላየሽም። ተይ ፕሊስ እናቴ፣ እሱን ተይና አሁን ጥያቄ እንጠይቅሽ። መጀመሪያ እኮ 2 ሰዓት ሙሉ ቁጭ ብሎ ነው የጠበቀው እናቴ። ሌላ ቦታ እኛም እየጠበቅን ነበር። ከሴት ስር ምን እንሰራለን እኛ? ሴት ተደብቆ ምን እንሰራለን? እሱ ሴት ስር ተቀብያለሁ ብለዋል እኮ ኡስታዛችሁ። በሆስት ነው የነበረ እንጂ ሴት ስር አይደለም። በሆስት ቤታቸው ከፍቶ እሱ ይሄን ቤት ከፍቶ አቦ ይሄን ተይና በእናትህ እውቀት ላይ እናውራ። እሱን ተይ እባክህ፣ እሱን ተይ። እና አሁን ጥያቄ አለሽ ከእስልምና ወይስ እኛን ጠይቅሽ? እሱን ተይ፣ እሱ አያገባንም። ጥያቄ አለሽ ወይስ እንጠይቅሽ? ጥያቄም የለኝም። እኛም እንጠይቅሽ። እሺ መልሱም ሊመልስ አይደለም። ለምንድን ነው ኡስታዝ ተቀምጠሽ ተማሪ? በቃ ችግር የለውም። በቃ ተቀምጠሽ ተማሪ። ስለ ሰው ለማውራት ጊዜያችን አንፈጅ። ተይ። አንተ ምትወራ ነበረ። እኔማ እሱ ባወራ መጽሐፍ ቅዱስ ላይ መልስ እየሰጠው እኮ ነው። እሱ በዋሼ ላይ መልስ እየሰጠው ነው እንጂ ተቀምጬ እኮ ማን መጣ አልመጣም፣ ይሄ ፈራ ይሄ አልፈራ እያልኩ አይደለም። ምን አገባኝ? ፈራ አልፈራ ተይ። እሱን አሁን እነሱ በተናገሩት ላይ መልስ ካለሽ ሁሱም በተናገረ ላይ ይሁን፣ እሱም ከተናገረ ላይ ጥያቄ ካለሽ መልስ ካለሽ ማውራት ትቻለሽ። ከዛ ውጭ ግን ተዩ። ሄሎ አለሽ? አላየሁም። አለሁ። ሰላም ናችሁ?
አለሁ አልሐምዱሊላህ። እንዴት ነሽ? አለን። እንዴት ናችሁ? ሰላም? አልሐምዱሊላህ በጣም ሰላም ነን። ከመሰላም መጣሽ? የእውነት ለመናገር እኔ ማታ እስኪ ዛሬ መርጣለሁ ብዬ ነበረ አምላኬን፣ ግን ውይይቱ የገቡበት ሌላ የተወራው ሌላ። በጣም ነው የሚያስጠላው። ማለት እኔ እንደ ገለልተኝነት እኔ በሃይማኖት አላምንም፣ አንድ ፈጣሪ እንዳለ ግን አምናለሁ። ግን መጀመሪያ ሃይማኖት ማለት ስለ እግር፣ ስለ እጅ፣ ስለ መውጣት መውረድ ሳይሆን ሊወራ የተገባው ስለ አምላክ ነበር አይደል እንዴ? የትኛው ነብይ ነው ማለት አምላክን ያስተማረው? ስላሴ ወይስ ተውሂድ ተብሎ ያንን ነበር የጠበቅነው። በጣም ፌር አልነበረም። ያው የሁሱ ጨዋነት የሚገርም ነው። መጀመሪያ ምን ሲጀመር እኔ ተናግሬያለሁ ማለት አንዳንዴ ይሄ ለመምህርነት እየተፈጠሩ ሰዎች አሉ፣ ለዲቤተርም ደግሞ የተፈጠሩ ሰዎች አሉ። መልስ አንዳንዴ ያለ ጩኸት ሲበዛ ልክ የሚሆንበት ሰዓት ስለሚኖር ያንን በአግባቡ መመለስ የሚያስፈልግ ሰው ይኖራል። እሱ ደግሞ መጥፎ ነገሩ እንኳን ስትናገረው ይቅርታ አድርጌልሃለሁ ነው የሚለው። ያው ብቻ እኔ የሆነ ሰዓት ጌታ ምስክሬ ነው በጣም ማየት አልቻልኩም። ወጣዋኝ በቃ ትቼ ደበረኝ። ደስ አይልም ነበር። ይሄንን ነው እኔ የታዘብኩት። ልክ አልነበረም፣ ፌር አልነበረም። እልህ ተሞልቶ ነበር የገባው፣ ንዴት ምናምን። የሃይማኖት መምህር ይሄ አይደለም በእውነቱ። እና ይህንን ነው እኔ የምለው። ኦኬ በጣም እናመሰግናለን። ሁላችንም አይተናል። በጣም የሚገርም ነው። እውነትም እንዳልሽው እኛም ስንጠብቀው ነበረ። የትኛው አምላክ ነው የተሰበከ ብለን ለመማር ነው መጣ ነው፣ ለማዳመጥ ነው መጣ ነው። ስንመጣ ስድብና ሌላ ነገር ነበር እና ስለሌላ ጉዳይ ሲወራ ነበር። እኔ ግራ ገብቶኛል። እንዴ ሙሐመድ ነብይ ነው ወይስ ነብይ አይደለም? ለሙሐመድ ሰለላሁ ዐለይሂ ወሰለም የመጣ ማን ነው ማን አይደለም ሳይሆን የተሰበከው ማን ነው? ሙሐመድ ማንን ሰበከ? ኢየሱስ ማንን ሰበከ? አብርሃም ማንን ነው ሰበከ? ሌሎች ነቢያ ኢልያስ፣ እነ ሄኖክ፣ እነ አብርሃም፣ እነ ኖህ ማንን ነው ሲሰብኩ የነበሩ ነቢያቱ ሲሰብኩ የነበሩ አምላክ ማን ነው ነው እኛ የፈለግነው። ይሄ ነው እኛም ለውይይቱ ስንጠብቀ ነበረው። ሲወራ ስገባ አላህ ማለት እንደዚህ ነው፣ አላህ ማለት እንደዚህ ነው፣ አላህ ማለት እንደዚህ ነው። እሱንም ያለ መረጃ ሲያወራቸው ነበር። ይሄ አይደለም፣ ይሄ አልነበረም። እንደዛ ከሆነ እኮ አምላክ የሚባለው መጽሐፍ ቅዱስ ላይ ጋዜጣው ምን አይነት አምላክ ነው ብሎ እኮ በዛ ዙሪያ ላይ መሄድ ይቻል ነበር። አላህ ምን አይነት አላህ ነው፣ እግዚአብሔርስ ምን አይነት እግዚአብሔር ነው በመጽሐፍ ቅዱስና በቁርአን ማየት ይቻላል። እንደዛ ከሆነ ነበር። ይሄ ሌላ ርዕስ ነበር የምወራው፣ ሌላ ርዕሱ የነበረው ሌላ። ይህ ራሱ ሰው አእምሮ ጤናማ ቢሆን፣ ሰው ትክክል ቢሆን የሰጠውን ርዕስ ወይ ደግሞ አምጥቶ እወያይበታለሁ አለ ርዕስ ቢያንስ እንኳን በትንሹ ጀምርበት ነበር። አብርሃም እኮ ሲሰብክ የነበረው አምላክ ይሄ ነው፣ ያዌ ነው፣ አዶናይ ነው፣ ኤልሻዳይ ነው ብሎ ሰው አያስተምርም? እንደው በጥቂት 2-3 ደቂቃ እንኳን እንደዚህ ሰው አያስተምርም? ቀጥታ ጀምረና እግዚአብሔር እኮ ቸር አምላክ ነው አለና አላህ ደግሞ አይደለም እንደዚህ አይደለም እኮ የተባለ። አላህ መጽሐፍ ቅዱስ ለምን ተባለ? እግዚአብሔር መጽሐፍ ቅዱስ ለምን ተባለ ሳይሆን ነቢያቶች ምን ሲሰብኩ ነበር። እንግዲህ የተሰጠውን ርዕስ እንኳን ወይ ደግሞ ያመጣውን ርዕስ እንኳን በስርዓት ሊወያይበት የማይችል ሰው እንደ አምላክ ከስር ሄዶ ጌታ ሲሉት ይታያል። ስለዚህ በጣም ነው የሚገርመው። እነሱ ስለ ጧናቸው ጧ ነው ምናምን ስሉ ነበር ባለፈ ጧ ምናምን ስሉ ነበር። እኔ ምን እንደሆነ አላውቅም። ኤኒዌይ አንቺ ታዲያ ለምንድን ነው ወደ አንቺ ልምጣና አንዱ አምላክን ነቢያቶች ሰብኮ የነበሩትን አምላክ ለምን ነው ያልተቀበልሽ? ሄሎ ማታ እኮ በቃ ልወስን ብዬ ነበረ፣ ቀረ። መደገም አለበት። ይሄ ውይይት ከኢምራን ጋር መድገም አለበት። ድምፅ መሆን አለባችሁ። ግድ ነው። እንደ ኢምራንን ከፈራ እኔም ጥሪውን አቅርቤለታለሁ። ማታ ባወራበት ዙሪያ አንድ ነጥቦችን አንስተው ከኔ ጋር መወያየት ችሎታ ካለው ዌልካም፣ ጥሪውን አቅርቤለታለሁ። ይሄንን ድምፅ ማለት ነው እንትን ማለት አለባችሁ። ሁሉም ሰው ተነስቶ እስኪ እውነት በቃ ሀቅ ያለው ከኢምራን ጋር ይወያይ። ሲጀመር እኮ እሱ ሆን ብሎ የፈለገው ራሱ እሱ ጸባይተኛ እንደሆነ ስላወቀ ነው ራሱ እንደዛ እንትን ያለው።
ኤኒዌይ ብቻ እግዚአብሔር በላይ እኮ ነው እሱን የሚፈራ። እግዚአብሔርን እኮ ብፈራ ሰውን አይሳደብም፣ የሰው እምነትን ዝቅ አያደርግም ነበር። አሁን ማንን እንፈራለን መሰለሽ? ኢምራንን ስለ ሰው እናውራም አላችሁ። አሁን ግን ስለ ሰው እያወራችሁ ነው። ስለ ህሊና አውሪ መጀመሪያ። ህሊናሻ አንደኛ መጀመሪያ የጠራ እሱ ነው። ከኔ ጋር ወንድ ከሆነ እንወያይ ያለው እሱ ነው። እሱ አይደለም የጠራ። ተይ ዘጠኝ ኡስታዝ ሆኖ ልጁን ለምን አልቀረብክም ለምን አልተወያየንም ብሎ መጀመሪያውን አታውቂ መጨረሻውን አታውቂ። ዝም ብለሽ ብትቀመጪ አይሻልም? እኔ እኮ ማታ ከመጀመሪያው ጀምሬ 2 ሰዓት ቁጭ ብዬ ጠብቄ እሱን ቢሲ ነው የወጣው። ከመጀመሪያው ማን ጠራ የምለው ራሱ አታውቅም። ምን አደረግልሻል? ዝም ብለሽ ብትቀመጭና ብትማሪ አይሻልሽም? ምንድን ነው የምማረው? ስለ ሰው ነው የምማረው እነዚህ ቁጭ ብዬ። ስለ እግዚአብሔር እናስተምርሽ፣ ስለ አምላክሽ እናስተምርሽ። በመጽሐፍ ቅዱስ የትኛው አምላክ እንደምታመልኪ እናስተምርሽና ተማሪ። ጠይቂን ስልሽ እምቢ አልሽኝ፣ ጠይቂን ስልሽ እምቢ አልሽ። ስለ አምላኬ ምን ታውቃላችሁ እናንተ? በደንብ አድርጌ ነው የማውቀው። ስለ ራሳችሁ አምላክ አውቁ እንጂ ስለ እኔ ምን አገባችሁ? ላስተምርሽ እስቲ ስለ አንቺ አምላክ ላስተምርሽና ልጠይቅሽ በዛ ዙሪያ። ኧረ አልፈልግም፣ ከእናንተ አምላኬ መማር አልፈልግም እኔ። ስለዚህ መማርም አትፈልጊም፣ ማስተማርም ስለማትፈልጊ ዝም ብለሽ ሚውት አድርገሽ ተቀመጭኛ። ከሌላ ሰው ጋር እናውራ። ሌሎች ክርስቲያኖች ካላችሁ ኑ አውሩ እስቲ። አንድ 20 ደቂቃ አለኝ። አሁንም ክርስቲያኖች እየላኩላችሁ ነው። ኑ ግቡ። የላችሁ ኮሜንት ምናምን ተውና ኑ። ማታ እሱ ባወራ ላይ ጥያቄ አንሱ። በዛው ጥያቄ እኔ መልስ ልስጣችሁና ከመጽሐፍ ቅዱስ ደግሞ እራሱ እናንተ የምታመጡት ጥያቄ ከመጽሐፍ ቅዱስ ጠይቃችሁ እንዴት እንደምትመልሱ እንየው። ኑ ግቡ እስቲ። እሺ ጆኒ ልኬልሃለሁ። እንዴት ናችሁ? ሰላም ነው? ሰላም፣ እንዴት ነህ? ዛሬም እያወራችሁ ነው? ዛሬም እያወራ ነው። ጨምቆ እኮ ነው ያሰጠው። ኡስታዛችሁን ጨምቆ ነው ያሰጠው። ቢያንስ እኮ ሰው ተዘጋጅቶ ይገባል እኮ ጆኒ። እንደው በህልተውና እንደው ምናምን አይደለም ማለት ቆይ የሆነ ነገር ትናንትና አንደኛ ነገር ያው ውሸታም መሆናችሁን አስመሰክራችኋል። በጣም ተዋሻላችሁ። እሺ አንድ ልጠይቅህ። ቆይ እኔ የምጠይቅህ ሙስሊም የሰለመ ሰው ታሰልማላችሁ? ሲጀመር ያን የእሱን ትምህርት አይቶ ምን አይነት ጭንቅላት ነው ያላችሁ? ግን በውይይቱ ላይ እናውራ። እናንተ እነሱ በተወያዩ ትናንትና እኮ ፈረሰ እኮ አስተምሯችሁ። ቆይ በውይይት ላይ እናውራ። እናንተ ቆይ እስቲ በተወያዩት ዙሪያ ላይ እናውራ። መጀመሪያ የተሰጠው ርዕስ ምን ነበር? ምን አወራና ነው እኮ እሱ እኮ ምን የሚያወራው ነገር የለም። ርዕሱ ምን ነበር? ሊወያዩበት የተቀጣጠሩት ምን ነበር ርዕሱ?